ሱዳኖች ዛሬም እንደ ጥንቱ እንደ አምና ሐቻምናው ይዋጋሉ። የሱዳን መከላከያ ጦር በፈጥኖ ደራሽ ጠላቶቹ ላይ ተደጋጋሚ ድል መቀዳጀቱ ሰሞኑን ሲነገር የፈጥኖ ደራሹ ጦር ደቡብ ሱዳን ተሻግሮ የኑዌር ሚሊሻዎችን መደብደቡ ተዘግቧል። የደቡብ ሱዳን ፖለቲከኞችም ከ7 ዓመት እረፍት በኋላ ለሌላው ውጊያ እየተዛዛቱ ነው። እና ሱዳኖች አንድም ሆኑ ሁለት በየገዦቻቸው ጠብ በጦርነት ማግስት ከጦርነት የመደፈቃቸው ዚቅ ለብዙዎች አሳዛኝ፣ አሳሳቢ፣ አነጋጋሪም ሆኗል። አሳዛኙ እውነት መነሻ ምክንያቱ ማጣቀሻ እንድምታው መድረሻችን ነው። ላፍታም አብራችሁን ቆዩ። 2005 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ናይቫሻ ኬንያ። የሱዳን መንግስትና የሱዳን ህዝብ ነጻነት ንቅናቄ ኤስፒኤልኤም በእንግሊዝኛ ምህጻሩ አጠቃላይ የሰላም ስምምነት ተፈራረሙ። ሰበብ ምክንያት ስም መልኩን እየቀያየረ ሱዳኖችን ከነጻነት በኋላ ለ49 ዓመታት ያፋጀው ጦርነትም አበቃ። ያኔው የኤስፒኤልኤምኤ መሪ የጆን ጋራንግን ያክል ደስታም፣ ተስፋ፣ ምኞት፣ እምነቱን ባማሩ ቃላትና በግልጽ የተናገረ ግን በእርግጥ አልተሰማም። ኮንግራቹሌሽንስ መብሩክ ወመብሩካት ለኩም እንኳን ደስ ያላችሁ፣ ደስታም ለእናንተ ይሁን። ከእንግዲህ በሱዳን የዋህ ሴቶችና ሕፃናት ላይ ከሰማይ የሚወርድ ቦምብ የለም። ሱዳን በፖለቲካዊ አስተዳደር ረጅም ዘመን እንዳስቆጠሩት እንደ ኢትዮጵያና ግብፅን የመሳሰሉ የአፍሪቃ ሀገራት ሁሉ አብዛኛ ዘመኗን አንድም የእርስ በርስ ሁለትም የጎረቤት ሀገራት ሦስትም የቅኝ ገዢዎች ጦርነት ተለይቷት አያውቅም። በ1956 ነፃነቷን ከተቀዳጀች ወዲህ አንዴ አኛኛያ፣ ሌላ ጊዜ አመፅ፣ ደሞ ሌላ ጊዜ የነፃነት ጦርነት እየተባለ ለ3 ዙር የተደረገው ጦርነት ግን ከሁሉም በላይ ረጅም ዘመን አስቆጥሯል። 49 ዓመታት። ጦርነቱ ከሶቪየት ኅብረት እስከ ግብፅ፣ ከዩናይትድ ስቴትስ እስከ ኢትዮጵያ፣ ከኬንያ፣ ዩጋንዳ እስከ ብሪታንያ የሚገኙ የዓለም የአፍሪቃና የአረብ ተቀናቃኝ መንግሥታትን አነካክቷል። 4 ሚሊዮን ሕዝብ ፈጅቷልም። የናይቫሻው ስምምነት ለመላው አፍሪቃ ሰላም ይጠቅማል የሚል ተስፋ አሳድሮ የነበረውም ስምምነቱ ረጅም ዘመን ብዙ ወገኖች ያሳተፈና ብዙ ሕዝብ የፈጀውን ጦርነት ለማስቆም ያለመ ስለነበረ ነው። የ2005 ዓ.ም ለመላው ሱዳን ብቻ ሳይሆን ለአካባቢያችን ለአፍሪቃም በአጠቃላይ የሰላም ዘመን መጀመሩን ያመለክታል። ዶክተር ኮሎኔል ጆን ጋራንግ ደማቢዮር አሉ፣ ለፉ፣ አለፉም። የሰላም ስምምነቱ ከተፈረመ ዘንድሮ ጥር 20 ዓመቱ። እንደ ጋራንግ ህልፈት ሁሉም የሱዳን አንድነትም ለሰላም ሲባል በ2011 አብቅቷል። የጋራንግ የጦር ሜዳ ጠላት፣ የሰላም ዲፕሎማሲ ተደራዳሪ፣ የአስተዳደር አለቃ ዑመር ሐሰን አልበሽርም ወህኒ ከወረዱም 6 ዓመታቸው በነበር የሚዘከሩት የሁለቱ ጠንካራ መሪዎች ወራሾች ግን ዛሬም አንዳቸው ለሌላቸው ጠላቶች ናቸው። ሰሜን ሱዳኖች የዳርፉር ጦርነት፣ የብሉ ናይል ጥቃት፣ የደቡባዊ ሱዳን ጦርነት እያሉ በጦርነት አዙሪት ሕዝባቸውን ሲደፍቁም የደቡብ ሱዳን ገዢዎች ጁባ ላይ ቤተ መንግሥት አስገንብተው እንኳን ሳያበቁ ከሰሜኖቹ ጋር አብዬ ላይ ሌላ ግጭት ገጠሙ።
የአብየ ግጭት በኢትዮጵያ ሰላም አስከባሪ ጦር ገላጋይነት ሲቆም የአዲስቱን ሀገር የፕሬዝደንትነት ስልጣን የያዙት ሲልቫ ኪር ማያርዲትና ምክትላቸው ሪያክ ማቻር ተጣሉ። የዋሽንግተኖች የፖለቲካ ዲፕሎማሲ ጉልበት ዕውቀት፣ የአውሮጶች ግፊት፣ የዩጋንዳ፣ የኢትዮጵያ፣ የኬንያ፣ የኤርትራና የግብፅ ድጋፍ፣ ሴራና ሻጥር ያልተለያት ደቡብ ሱዳን ተወድም ያዘች። ከቦምብ ውርጅብኝ ተርፈሃል የተባለው ሕዝብም በጦርነት በረሃብ በጎርፍም ብሎ 5 ሚሊዮን ያክሉ ረገፈ። በ2018 ሁለቱ ወገኖች ካርቱም ሱዳን ላይ የሰላም ስምምነት ሲፈራረሙ ለደቡብ ሱዳን ሰላም ሌላ ምናልባት አዲስ ተስፋ፣ ለሁለቱ ሱዳኖች ወዳጅነት አብነት፣ ለካርቱም ገዢዎች ብልሃት ምሳሌ ሆኖ ነበረ። ግን ሱዳን ላይ የሆነውን እንጂ ይሆናል ተብሎ የሚጠበቀውን መናገር ቃላባ ያሰኝ ይሆናል። ወትሮም አቅማቸው በመዳከሙ በውጮች ግፊትና በሕዝብ እልቂት ስደት ማየል ምክንያት የተስማሙት የደቡብ ሱዳን ፖለቲከኞች አለቃና ምክትል ሆነውም መናናቅ፣ መጠላለፍ፣ መወዛገብ፣ ታጣቂዎቻቸውን ማጋጨታቸውን አላቆሙም። የሰሜን ሱዳኖች ጦርነት፣ በመከላከያው ጦር ኃይል ድል፣ በፈጥኖ ደራሹ ትይዩ መንግሥት ምስረታ አዲስ ግን አስጊ ምዕራፍ ላይ ሲደርስ ሰሞኑን የጁባ ገዥና ምክትል ገዢዎች ዳግም ሕዝብ ለማጫረስ የጀርመኗ ውጭ ጉዳይ ሚኒስትር አናሌና ቤርቦክ ባለፈው ቅዳሜ እንዳሉት ከጦርነት አፋፍ ላይ ናቸው። በነገራችን ላይ ጀርመን ጁባ የሚገኝ ኤምባሲዋን ዘግታለች። ዓለም አቀፍ የአደጋ መከላከያ ኮሚቴ የተሰኘው ስብስብ የደቡብ ሱዳን ተጠሪ ሪቻርድ ኦሬንጎ እንደሚሉት ደግሞ የምክትል ፕሬዚደንት ሪያክ ማቸር ፓርቲ ኤስፒኤልኤም ተቃዋሚ ባለሥልጣናት ታስረዋል። ፓርቲው ሕይወታቸው ለአደጋ ተጋልጧል ያላቸውን ሪያክ ማቸርን የምስራቅ አፍሪቃ የልማት በይነ መንግስታት ባለሥልጣን ኢጋድ በእንግሊዝኛ ምህጻሩ ከጁባ እንዲያስወጣለት ጠይቋልም። ትናንት እንዳየነው የኤስፒኤልኤም ተቃዋሚ መሪውን ዶክተር ሪክ ማቻርን ለደህንነታቸው አስጊ ሁኔታ ውስጥ ስላሉ ኢጋድ ከጁባ እንዲያስወጣለት ጠይቋል። ይህ ሁኔታ የሰላም ስምምነቱ ጨርሶ ይፈርሳል የሚለውን ከፍተኛ ውጥረትና ስጋቱን አመላካች ነው። ያሰጋናል። ሁኔታው በዓለም አቀፉ ማህበረሰብና በአካባቢው ሀገራት በጊዜ ካልተለወጠ ሙሉ ጦርነት መጫሩ አይቀርም። የማቻር ደጋፊ የሚባሉት የኑዌር ጎሳ ሚሊሻዎች ኢትዮጵያን በሚያዋስነው ድንበር አካባቢ ከሰፈረው ከፕሬዝደንት ሳልቫኪር መንግስት ጦር ጋር መዋጋት ከጀመሩ ሳምንት አለፋቸው። የጁባዎች ጠብ የናረው ጁባዎች ከጋራንግ ሞት በኋላ እንዳደረጉት ሁሉ ከአልበሽር መወገድ በኋላ ዋናና ምክትል ሆነው የካርቱም ሪፐብሊካን ቤተ መንግስትን በ2020 የተቆጣጠሩት የሱዳን ጄኔራሎች የገጠሙት ጠብ በጦር ሜዳውም በፖለቲካውም መስክ ወደ አዲስ ምዕራፍ በተሸጋገረበት ወቅት መሆኑ ነው። ጄኔራል አብዱልፈታህ አልቡርሃን የሚያዙት የሱዳን መከላከያ ጦር በውጊያው አውድ ድል እየቀናው ነው። ካለፈው ጥር ጀምሮ የተለያዩ ስልታዊ ከተሞችን ተቆጣጥሯል። ባለፈው አርብ ደግሞ የካርቱሙን የሪፐብሊካን ቤተ መንግስትን፣ በማግስቱ ቅዳሜ የሱዳን ብሔራዊ ባንክን ከጠላቶቹ እጅ አስለቅቋል። ጦሩ ቤተ መንግስቱን በተቆጣጠረበት ወቅት በፈጥኖ ደራሹ ጦር የተገደሉ 3 ጋዜጠኞች ቀብር ላይ የተገኙት ጄኔራል አብዱልፈታህ አልቡርሃን ድሉ ይቀጥላል ብለዋል። በዚህ ቅዱስ የረመዳን ወር ወታደሮቻችን ሱዳንን ነፃ ለማውጣት በጥንቃቄ ግን በጽናት እየተራመዱ ነው። ወደፊት መግፋታችንን እንደምንቀጥል ለሱዳን ሕዝብ ቃል እንገባለን። ውጊያው አይቆምም። የወደፊት እርምጃችንና የብርቱ መንፈሳችን ምንጮች እናንተ ናችሁ፣ የሱዳን ሕዝብ።
የመከላከያው ጦር ጫና ያየለበት የፈጥኖ ደራሹ ጦር ሁለቱ ሱዳኖች በሚዋሰኑበት ድንበር አካባቢ የሰፈረውን የደቡብ ሱዳን ምክትል ፕሬዝደንት የሪያክ ማቸር ፓርቲም የኑዌር ሚሊሻዎችን ማጥቃቱ ተዘግቧል። የጦርነት ጥናት ተቋም እንደዘገበው የሰሜን ሱዳን ተፋላሚ ኃይላት ለደቡብ ሱዳን ባላንጦች የሚሰጡትን ድጋፍም እያጠናከሩ ነው። የፈጥኖ ደራሹ ጦር ከደቡብ ሱዳን ቡድናት ከአንደኛው ጋር ከማበሩም አልፎ ባለፈው ወር ናይሮቢ ላይ ከሰበሰባቸው ቡድናት ጋር ለመመስረት የተስማማውን ትይዩ መንግሥት ምናልባት ጠንካራ ይዞታው በሆነው ዳርፉር ግዛት ሊመሰረት ይችላል የሚለው ግምት እያየለ ነው። የሱዳን ጉዳይ አጥኚ ሻይና ሉዊስ እንደሚሉት የትይዩ መንግሥት የመመስረቱ እርምጃም የሱዳንን ሉዓላዊነትና የግዛት አንድነት ለአደጋ የሚያጋልጥ ነው። ይህ እርምጃ የሱዳን የግዛት አንድነት ላይ አደጋ የሚጥል ነው። የፈጥኖ ደራሽ ጦር የትይዩ መንግስት ባለው ስብስብ ውስጥ የሱዳን ሕዝብ ነጻ አውጪ ንቅናቄ መካተቱ ከፍተኛ ቁጥር ያለው የሱዳን ሕዝብ በአርኤስኤፍ መንግስት ቁጥጥር ስር ይወድቃል ማለት ነው። ሱዳንንም ለሁለት ወደ መግመስ ያመራታል። አቻምና ሚያዝያ አጋማሽ ካርቱም ላይ የተጫረው ጦርነት እስካሁን ድረስ ሲያንስ 70 ሺህ ሲበዛ 150 ሺህ ሕዝብ ፈጅቷል። ከ12 ሚሊዮን የሚበልጥ አፈናቅሏል ወይም አሰድዷል። ከ20 ሚሊዮን በላይ ሕዝብ ለረሃብ አጋልጧል። ዛሬም ቀጥሏል። የደቡብ ሱዳን ገዢዎችም ለውጊያ እየተሰላለፉ ነው። ካለፈው ጦርነትና የተፈጥሮ መቅሰፍት ከተረፈው ሕዝብ 4 ሚሊዮኑ ግን አሁንም በየመጠለያ ጣቢያው እንደሰፈረ ነው። ሌላ 3 ሚሊዮን የሚገመት ሕዝብ ደግሞ በያለበት እርዳታ ፈላጊ ነው። ኪርና ማቻር ግን ለዚያ መከረኛ ሕዝብ አዲስ እልቂት እየደገሱለት ነው። አብዱልፈታህ አልቡርሃንና መሐመድ ሐምዳን ዳግሎ፣ ሳልቫኪር ማያርዲትና ሪያክ ማቻር 3 ጀነራሎችና 1 ዶክተር ናቸው። ግን እነዚህ 4 ሰዎች ባይኖሩ ኖሮ ሁለቱ ሱዳኖች ምን ይመስሉ ነበር?